ትላንት በአፍሪካ ዋንጫ የፍጻሜ ጨዋታ የሆነውን ለማመንም ለመረዳትም እጅግ በጣም ያስቸግራል። እግር ኳስን ለረጅም ጊዜ ለተከታተለ እንዲህ ያለው ድርጊት እንግዳ ይሆንበታል። በእግር ኳስ እንዲህ ይደረጋል እንዴ ብሎም ሊጠይቅ ይችላል። በዚህ ትልቅ አህጉራዊ የፍጻሜ ጨዋታ ሞሮኮ ከሴኔጋል በትላንትናው ጨዋታ ላይ የሴኔጋል ብሔራዊ ቡድን ተጫዋቾች ጨዋታውን አቋርጠው ወደ መልበሻ ቤት ገብተው 17 ደቂቃ አካባቢ ጨዋታው ተቋርጦ እንደገና ፍጹም ቅጣት ምቱ እንዲመታ እስኪወሰን ድረስ አስቸጋሪ ሁኔታዎች ተፈጥረው ነበረ። ዓለም እያየ አፍሪካውያን በኩራት የአፍሪካ ዋንጫን ሊያጠናቀቁ በተሰናዱበት በዚህ ሰዓት ላይ እንዲህ ያለው ያልተጠበቀ ደግሞም የሚያሳፍር ደግሞም ግራ የሚያጋባ ክስተት ተከሰተ። በዚህ ድርጊት ላይ የተሳተፉት በሙሉ ጥፋታችን ገብቶናል፣ ልክ አለመሆናችንን ተረድተናል ቢሉም አሁንም ድረስ ዓለም እየተነጋገረ ጥያቄዎችንም እያነሳ ቀጥሏል። የሆነው ምንድን ነው? ለምን እንዲህ ያለ ውሳኔ ለመወሰን የሴኔጋል ብሔራዊ ቡድን አሰልጣኝ ተገደደ? እንደዚሁም ደግሞ እነ ሳዲዮ ማኔ፣ ብራሂም ዲያዝ በጣም ከፍተኛ የሚባለውን የመነጋገሪያ ትኩረትን ስበዋል። ለማንኛውም የሆነው ሁሉ ግራ ያጋባል፣ ያሳፍራል፣ ያነጋግራል። ሳዲዮ ማኔ የአፍሪካ እንቁ ልጅ እየተባለ እየተቆለጳጰሰ ይገኛል። በሌላ በኩል በጣም ብዙ የእግር ኳስ ወዳጆች ፍጹም ቅጣት ምቱን ብራሂም ዲያዝ ሆን ብሎ ስቶታል ወይንስ ደግሞ በቄንጥ ለማግባት ነው በዛ ቅጽበት ውስጥ የወሰነው የሚል ጥያቄን አንስተው አሁንም ይነጋገራሉ። ለእንደነዚህ ያሉ ጥያቄዎች ትክክለኛውን መልስ ማንም ሊሰጥ አይችልም ብራሂም ዲያዝ ካልሆነ በስተቀረ። ለማንኛውም ትላንት ባየነው እስካሁንም ድረስ ለማመን በተቸገርነው ጉዳይ ዙሪያ መታወቅ ያለባቸውን ነገሮች በሙሉ ወደ እናንተ እናደርሳለን። ለመሆኑ ከጨዋታው በኋላ የተከሰቱ አስገራሚ ነገሮችስ ምንድን ናቸው? ቀጥሎስ በካፍ በፊፋ ምን ሊወሰን ይችላል? የብዙዎቻችን ጥያቄ ነውና ይሄንንም ለማንሳት ጥረት እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ሴኔጋል ሞሮኮን 1-0 በሆነ ውጤት በማሸነፍ የአፍሪካ ዋንጫን በ5 ዓመት ለሁለተኛ ጊዜ አሸነፈች። ለሳዲዮ ማኔ ሀገር ትልቅ ደስታ ሆነ፣ ለአፍሪካ ግን አንገት ማዘቅዘቅ ግድ ነበር። የሆነውን ለማመን አሁንም አፍሪካውያንም ዓለምም ተቸግረዋል። ምንድን ነው የተፈጠረው? እንደዚህ ይቻላል ወይ? እንደዚህ ይደረጋል ወይ? እያሉ ጥያቄ የሚያነሱ፣ በሌላ በኩል ደግሞ የሴኔጋል ብሔራዊ ቡድን ተጫዋቾችና አሰልጣኙ በዳኛው ውሳኔ በመማረር ይህንን አድርገዋል፣ እንረዳቸዋለን፣ ሆኖም ግን ድርጊታቸው ትክክል አይደለም የሚል አስተያየትን ይሰጣሉ። ለማንኛውም ዓለም በዚህ ጉዳይ ላይ በጣም በከፍተኛ ደረጃ እየተነጋገረ ይገኛል። ግን ያየ ሁሉ የሰማ ሁሉ መልሶ ጨዋታውን የማየት እድል ያገኘ በሙሉ ግን ያየው ነገር አስገርሞታል፣ አሳፍሮታል። እንዲህም ይደረጋል እንዴ ብሎ እንዲጠይቅም አስገድዶታል። እንግዲህ ይሄ የአፍሪካ ዋንጫ በሞሮኮ አዘጋጅነት የሞሮኮን ዝግጅት የምናደንቅበት፣ ሞሮኮ ከ4 ዓመት በኋላ በጣምራ የዓለም ዋንጫን የምታዘጋጅ አፍሪካዊት ሀገር ከመሆኑ አንጻር ምንም አያንሳትም፣ ፋሲሊቲዎቹ በጣም ደስ ይላሉ ተብሎ በጣም ብዙ አድናቆት ሲሰነዘርላት ነበረ። ይሄኛው የአፍሪካ ዋንጫ በብዙዎች በበጎ የሚነሳበት ብዙ ምክንያት አለው። ሞሮኮና ሴኔጋል የአፍሪካ ዋንጫውን የፍጻሜ ጨዋታ እንደተጠበቀው በጤናማ ፉክክር ጨርሰውት ቢሆን ኖሮ ይሄኔ ስለ አፍሪካ ዋንጫው የምንነጋገረው የተለየ ነገር ይሆን ነበር። ነገር ግን አሁን ከአፍሪካ ዋንጫው የመጀመሪያ ቀን አንስቶ ትላንት እስከሆነው ድረስ የነበሩት በጎ ነገሮች በሙሉ በትላንትና ዕለት ከ98ኛው ደቂቃ አንስቶ የተፈጠረው ግርግር ሁሉንም
ሸፍኖታል። ከሁሉም በላይ ዋነኛው የዚህ አፍሪካ ዋንጫ ትዝታ ሆኖ ዕድሜ ልክ መነጋገሪያ ሆኖ የሚቀጥለው ትላንት የሴኔጋል ብሔራዊ ቡድን ተጫዋቾች የወሰኑት ውሳኔ፣ ያደረጉት ነገር፣ የዳኛው ውሳኔ፣ የብሪያም ዲያዝ የፍጹም ቅጣት ምት መሳትና በአጠቃላይ በፍጻሜው ጨዋታ ላይ የነበሩት ሲኖች ናቸው። እንግዲህ ዳኛውን በተመለከተ የሴኔጋል ብሔራዊ ቡድን ተጫዋቾች ደስተኛ አልሆኑባቸውም። 98ኛው ደቂቃ ላይ ፍጹም ቅጣት ምቱ ከመሰጠቱ አስቀድሞ ሴኔጋል ጎል አግብታ ነበረ። ሴኔጋል ያገባችው ጎል ግን በዳኛው አልጸደቀም። እንግዲህ ዳኛው ጎሉ ከመግባቱ በፊት ቅጣት ምት ብለው የፊሽካ ድምፅ አሰምተዋል። ጨዋታው እንዲቆም አዘዋል። ነገር ግን የጨዋታው እንቅስቃሴ ቀጥሎ ኳስና መረብ ተገናኝተዋል። ሴኔጋል ጎል አግብታለች። አሁን የሴኔጋል ብሔራዊ ቡድን ተጫዋቾች የሚሉት እኛ ያገባነው ጎል ትክክል ነው፣ ትክክል አይደለም የሚለውን አክራፍ ሐኪሚ ሆን ብሎ ነው የወደቀው ወይም የእሱ አወዳደቅ ዳኛውን አሳስቷቸዋል አላሳሳታቸውም የሚለውን ዳኛው በቪዲዮ አሲስታንት ሪፈሪ አይተው አረጋግጠው ውሳኔ ልክ ነው ልክ አይደለም ማለት ሲገባቸው በቫር እንኳን ለማየት እድል ሳይሰጡ በትክክል ያገባነውን ጎል ሊሻር የማይገባው የነበረውን ጎል ሽረውብናል ነው። ይሄ የመጀመሪያ ቅሬታ ነው። እንግዲህ የሴኔጋል ብሔራዊ ቡድን ተጫዋቾች የመጨረሻውን ሜዳውን ጥሎ የመውጣት ውሳኔ ከመወሰናቸው በፊት አእምሯቸው ውስጥ ምንድን ነበር የሚለውን ካላነሳን፣ እሱን አንስተን ካልተነጋገርን ትክክለኛው ምስል አይኖረንም። በነገራችን ላይ አሁን ያልነው የሴኔጋል ብሔራዊ ቡድን አግብቶት የነበረው ኳስ እሱ እንዲሻር መደረጉ ነገሮችን የበለጠ ያባባሰ እንጂ ዋነኛው መነሻ ግን እሱ አይደለም። ከዛም በፊት የሴኔጋል እግር ኳስ ፌዴሬሽን ለካፍ ያሳወቀው ቅሬታ አለ። እየተበደልኩ ነው፣ እየተደረገብኝ ያለው ነገር መልካም አይደለም የሚሉ ስሞታዎችን በተደጋጋሚ ያነሱ ነበር። ሴኔጋል የነበራት ስጋት ምንድን ነው ያልን እንደሆነ በመጀመሪያ ደረጃ ሴኔጋል ብቻ ሳትሆን እዛ ሞሮኮ ያሉት የሚዲያ ሰዎች እንደዚሁም በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ በተደጋጋሚ ሰሞኑን ይመላለስ የነበረ አንድ መልእክት አለ። የአፍሪካ ዋንጫውን አዘጋጇ ሞሮኮ እንድታሸንፍ ይፈለጋል። ዳኞች የሚወስኑት ውሳኔ ሞሮኮን ከግምት ውስጥ ያስገባ የሞሮኮን ድል የሚመኝ ነው የሚል መልእክት በጣም በተደጋጋሚ ይነገር ነበር። የዳኛ አሰያየም ላይ የሞሮኮን ጨዋታ የሚዳኙ ዳኞች የሚወስኑት ውሳኔ ላይ አሻሚ የሚባሉ ጉዳዮችን ወደ ሞሮኮ ዘንበል አድርጎ የመወሰን ዝንባሌ አለ። እናም ካፍ የአፍሪካ ዋንጫውን አዘጋጇ ሞሮኮ እንድታሸንፍ ይፈልጋል የሚል ወሬ በጣም በከፍተኛ ደረጃ ይወራ ነበር። ሴኔጋል እዛ ላይ ስጋት ነበራት። እበደል ይሆን ብላ ራሷን አዘጋጅታ ነበረ። ስለዚህ እያንዳንዱ ዳኛው የሚወስኑት ውሳኔ ሴኔጋልን የሚጎዳ ሴኔጋልን የማይጠቅም ከሆነ ሆን ተብሎ ነው ብሎ ለማሰብ የሴኔጋል ብሔራዊ ቡድን አሰልጣኝ፣ የሴኔጋል ብሔራዊ ቡድን ተጫዋቾች ዝግጁ ነበሩ። ይህንን ደግሞ ከዳኝነት ጋር በተያያዘ ብቻ ሳይሆን በሌሎችም ሊደረጉ በማይገባቸው ነገሮች እየተደረጉብኝ ነው ብላ ስሞታ አቅርባለች። ከትላንትናው የዋንጫ ጨዋታ አስቀድሞ ከጨዋታው አስቀድሞ የሴኔጋል ብሔራዊ ቡድን ወደ ራባት ሲደርስ የሴኔጋል እግር ኳስ ፌዴሬሽን አንድ ጥያቄ አቅርቦ ነበረ ለካፍ። ስጋቱን ሲሪየስ የሆነ ስጋት አለኝ፣ በጣም ያሳሰበኝ ጉዳይ አለ፣ የብሔራዊ ቡድኔ ተጫዋቾች ተገቢ የሚባለው ጥበቃ እየተደረገላቸው አይደለም፣ ቸል ተብለናል፣ የተጫዋቾችን ትኩረት የሚሰርቅ እንደዚሁም ተጫዋቾችን ለአደጋ የሚዳርግ ከበባ አለባቸው። ራባት ስንደርስ የነበረው የህዝብ ብዛትና ከህዝቡ ተጫዋቾቹን ለመጠበቅ ሊሟላ ይገባ የነበረው የደህንነት ጥበቃ አልተሟላምና ይሄ ያሳስበኛል አለች። ይሄ አንድ በሉ የሴኔጋልን የቀደመ ቅሬታ ከጨዋታው በፊት ከዋንጫው ጨዋታ በፊት የ2021 የአፍሪካ ዋንጫ አሸናፊ የነበረችው ሴኔጋል ሁለተኛ ቅሬታዋ የቀረበው አርብ ዕለት ነው። አርብ ዕለት ምን ብላ ቀረበች? እሷ እንዳርፍበት የተደረገው ሆቴል ምቾቱ የተጓደለ ነው፣ ይሄም ነውር ነው፣ ይሄም ትክክል አይደለም፣ ቅር አሰኝቶኛል፣ እንዳይመቸኝ በማድረግ ሞሮኮ እንዲመቻት እየተሰራ ነው ብላ እንደምታስብ አሁንም ጨዋታው ትላንት እሑድ ነው።
ሴኔጋል ግን አርብ ዕለት ይህንን ቅሬታ ስታቀርብ ነበር። ከዛ በተጨማሪ ሞሮኮና ሴኔጋል ናቸው ለዋንጫው ጨዋታ የሚጫወቱት። ለሞሮኮ ብሔራዊ ቡድን ደጋፊዎች የተዘጋጀው ቲኬት አለ። እንደዚሁም ለሴኔጋል ብሔራዊ ቡድን ተጫዋቾች፣ ብሔራዊ ቡድን ደጋፊዎች የሚዘጋጅ ቲኬት አለ። የቲኬት ቁጥር ላይም በድላችሁኛል ብላ ሴኔጋል ቅሬታ አቅርባለች። ስለዚህ ለእኔ የተመደበልኝ የትኬት ቁጥርና ሞሮኮን የሚደግፉ የሞሮኮ ዜጎች ያገኙት የትኬት ቁጥር አንድ አይነት አይደለም፣ ይሄም ትክክል አይደለም የሚል ቅሬታን አቅርባለች። ያም ብቻ አይደለም፣ እውነት ለመናገር የሞሮኮ ብሔራዊ ቡድን የሚሰራበትን የልምምድ ስፍራ ለመጠቀም ፈቃድ አላገኘውም የሚል ቅሬታም አቅርበዋል። ስለዚህ እንደነዚህ ያሉ በቂ የደህንነት ጥበቃ አልተደረገልኝም፣ ልምምድ የምሰራበት ቦታ ላይ ቅሬታ አለኝ፣ ሆቴሉ ደረጃውን የጠበቀ አይደለም፣ ትኬት አመዳደብ ላይ ለእኔና ለነሱ እኩል ነገር አልተደረገም የሚል ተደጋጋሚ ቅሬታ ነበረው። ይሄ ምንድን ነው የሚያሳየው? አእምሯቸው ውስጥ የሴኔጋል ብሔራዊ ቡድን ተጫዋቾች፣ አሰልጣኞች፣ ምናልባትም ደጋፊዎቹም መበደላችን አይቀርም ብለው እንዲያስቡ ቅድመ ዝግጅት ነበራቸው አእምሯቸው ላይ። ቅድመ ዝግጅቱን ራሳቸው አልፈጠሩትም። ቅድመ ዝግጅቱን ያመጣው አሁን የጠቀሷቸው ነገሮች ላይ ምቾት የሚያጎድል እና መሆን አልነበረበትም የሚሉት ነገር ተደጋግሞ መሆኑ ነው። ይህንን መያዝ መቻል አለብን። ከዛ በኋላ ነው በጨዋታው ሂደት ሴኔጋል ጎል አገባች። ዳኛው በቫር እንኳን ለማየት ፈቃደኛ አልሆኑም። ከዛ በተጨማሪ ግን ያው በቫር እንዳያዩት ጨዋታው ላይ ዳኛው የፊሽካ ድምፅ ያሰሙት ኳሷ ጎል ከመሆኗ በፊት ነው። ስለዚህ ጎል ከመሆኗ በፊት ጨዋታው እንዲቆም ዳኛው በፊሽካ ካዘዙ ከዛ በኋላ ያለውን ኢንሲደንት ማየት ይችላሉ ወይ? ይሄ በእግር ኳስ ዳኞች ማብራሪያ የሚሰጥበት ጉዳይ ነው የሚሆነው። በነገራችን ላይ ዳኛው ከተወቀሱ መወቀስ ያለባቸው የሚያስወቅሳቸውም አክሽኑን ለመጨረስ ቢታገሱ ምን አለ ብሎ ነው አንድ ሰው ሊወቅሳቸው የሚችለው ዳኛውን። በቃ ሴኔጋል እና ሞሮኮ የሞሮኮ ግብ ክልል አካባቢ ሴኔጋል ጎሉን ለማስቆጠር ሞሮኮ ለመከላከል ጥረት ሲያደርጉ በተጫዋቾች መካከል መገፋፋት ነበር። ጥፋት ተፈጽሞበታል የሚባለው ተጫዋች ወደ ሴኔጋሉ ተጫዋች እጁን ይሰነዝራል፣ የሴኔጋሉም ተጫዋች ወደ ሞሮኮ ተጫዋች እጅ ይሰነዝራል። ሁለቱም ተመሳሳይ ድርጊት ነበር ያደርጉ የነበረው። የሞሮኮ ተጫዋች ወደቀ፣ ዳኛው የፊሽካ ድምፅ አሰሙ፣ ጨዋታው እንዲቋረጥ አዘዙ ማለት ነው። ከዛ በፊት ግን ዳኛው ቢያደርጉ ጥሩ የነበረው አክሽኑ እንዲቀጥል አድርገው ጎሉ ከገባ በኋላ ቆይ ስትገፋፉ ነበረ፣ የሞሮኮ ተጫዋች ወድቋል፣ እሱ የወደቀው ጥፋት አጥፍተህበት መሆን አለመሆኑን ላጣራ ብለው ካጣሩ በኋላ ጎሉን ማጽደቅም ጎሉን መሻርም ይችሉ ነበረ። ትክክለኛው መሆን ያለበት ይሄ ነው። ዳኛው ተቻኩለው የፊሽካ ድምፅ ማሰማትና እንቅስቃሴው እንዲቋረጥ ማዘዝ አልነበረባቸውም። ይለቅ ይሂድ፣ ጥረታቸው ጎል ሊሆን ይችላል፣ ጥረታቸው ሊሳት ይችላል። ከዛ በኋላ በቪዲዮ አሲስታንት ሪፈሪ ታግዘው ሁኔታውን መዳኘት ይችሉ ነበር። ይህንን አላደረጉም ዳኛው። ይህንን እንዴት አያደርጉም የሚለው የሴኔጋል ብሔራዊ ቡድን ተጫዋቾች ስሜት ውስጥ ገቡ ማለት ነው። ይሄ አንድ ነው። ከዛ ትንሽ ቆይቶ 98ኛው ደቂቃ ላይ ፍጹም ቅጣት ምት ተሰጠ። አሁን የፍጹም ቅጣት ምት ውሳኔው ላይ አንዳንዱ ሶፍት ነው ይላል። ለምሳሌ ጆኖቢ ሚካኤል ሶፍት ነው፣ ዳኛው የወሰኑት ውሳኔ ፍጹም ቅጣት ምት ያሰጣል ብዬ አላምንም። ነገር ግን የዳኛውን ውሳኔ በዛ መንገድ ለመቃወም መሞከሩ ደግሞ አግባብነት የለውም ብሎ ሴኔጋሎችንም ይወቅሳል። በዳኛው ውሳኔ ደግሞ ሴኔጋሎች እድለኛ አይደሉም ይላል። ሌሎች ደግሞ ዳኛው የሰጡት የፍጹም ቅጣት ምት ትክክል ነው፣ ተገቢ ነው፣ ፍጹም ቅጣት ምት ያሰጣል፣ ትከሻውን ይዞ ኳሷን የመግጨት እድሉን አሳጥቶታል ዲያዝን፣ ስለዚህ ዳኛው የወሰኑት ውሳኔ ትክክል ነው ይላሉ። ይሄንን ግን የሴኔጋል ብሔራዊ ቡድን አሰልጣኝና ተጫዋቾች እንደ አንድ ተራ ኢንሲደንት አላዩትም። ልብ በሉ፣ ቀደም ሲል የነገርናቸው የተጠራቀመ ነገር ሲደመር ሜዳ ላይ ያገባነውን ጎል ለማጽደቅም ለመሻርም በቫር እንኳን ጉዳዩን የማየት እድል አልሰጠንም የሚለው ስሜት እና 98ኛው ደቂቃ ላይ ፍጹም ቅጣት ምት ተሰጠ ነው። ስለዚህ እንዲህ ያለ ያፈጠጠ ያገጠጠ በደል እየደረሰብን ጨዋታውን ልንቀጥል አንፈልግም አንችልም አሉና በአሰልጣኙ ትዕዛዝ ሜዳውን ለቀው መውጣት ጀመሩ። ይሄ ግራ ያጋባል። ጨዋታውን በቴሌቪዥን ስናይ ለነበርን፣ ጨዋታውን በስቴዲየም ሲከታተሉ ለነበሩ፣ ጨዋታውን ሲያስተላልፉ የነበሩ ሰዎች በሙሉ እንዲህ ይደረጋል እንዴ ብለው ግራ በመጋባት ስሜት ውስጥ
አሳለፉት። ያንን አጋጣሚ ያንን ቅጽበት ማለት ነው። 17 ያህል ደቂቃ ትርምስ ሆነ። ተጫዋቾች ወደ መልበሻ ቤት ይገባሉ። የሞሮኮ ብሔራዊ ቡድን ተጫዋቾቹን የሴኔጋሎቹን ሊያግባቡ ይሞክራሉ። አሰልጣኙ በተደጋጋሚ ግቡ ወደ መልበሻ ቤት ይላሉ። እነ ሳዲዮ ማኔ ደግሞ እዛው አካባቢ ቆይተው ነገሮች እንዲረጋጉ ጥረት ያደርጋሉ። አልሃጂ ዲዩፍን ያናግራል። ከዛ በተጨማሪ የቀድሞ የአፍሪካ እግር ኳስ ትልቅ ባለሙያ ናቸው የሚባሉትን ሰዎች ያናግራል ሳዲዮ ማኔ። ይሄ ሁሉ ነገር ሲከናወን 17 ደቂቃ አካባቢ አለፈ። ከዛ በተጨማሪ የሴኔጋል ብሔራዊ ቡድን ደጋፊዎች ደግሞ ተቆጡ። ፍጹም ቅጣት ምቱ የተሰጠው በመበደል ነው ብለው ስላሰቡ እነሱም የማስታወቂያው ቦርድ ላይ የዘለሉ እየገቡ በደጋፊዎችም በኩል ትልቅ ትርምስ ተፈጠረ። ይሄንን ሁሉ ሲን በቀጥታ በቴሌቪዥን ዓለም እያየ ነው። ስለ አፍሪካ ነው፣ ስለ አፍሪካ እግር ኳስ ነው፣ ስለ በትክክል ለማግባት ብሎ የመታው ነው። ይሄንን ማንም ዴፊኒትሊ ሊናገር አይችልም። እኔ የሚመስለኝ እናንተ ከሚመስላችሁ ጋር ሊለያይ ይችላል። እናንተም የሚመስላችሁ እኔን ላያሳምነኝ ይችላል። ራሱ ብራሂም ዲያዝ ወጥቶ ይሄንን ከሐኪሚ ጋር ተነጋግረን በዚህ መንገድ እንምታው ተባብለን እናም እንሳትና ሴኔጋል ወደ ጨዋታው ትመለስ፣ ከዛ በኋላ በሚኖረው በቻልነው መጠን እኛም በቻሉት መጠን እነሱም ለመሸናነፍ እንጫወት ተባብለን ነው ካላለ በስተቀረ ማንም አፉን ሞልቶ ሆን ብሎ ነው ብሎ ማንንም ሊያሳምን አይችልም። ማንም አፉን ሞልቶ ሆን ብሎ አይደለም ብሎ ማሳመንም አይችልም። እንደ መሰለ ልንንቀሳቀስ እንችላለን። ግን ለምሳሌ ሆን ብሎ ነው የሚሉ ሰዎች በጣም በተደጋጋሚ የሚያነሱት ሐሳብ የዚህ ጨዋታ ፋይዳን ለሞሮኮ ብሔራዊ ቡድን ከ50 ዓመት በኋላ የአፍሪካ ዋንጫን የምታሸንፍበት ስለሆነ በፓኔንካማ ሊመታ አይችልም። በጣም ከፍተኛ በሚባል ጥንቃቄ ጠንካራ ምት መጥቶ ጎሉን አስቆጥሮ ሀገሩን ሻምፒዮን ያደርጋል እንጂ እንዴት እንደዚህ አይነት አመታትን ለመምታት በዛ ቅጽበት ውስጥ ይወስናል። ሆን ብሎ ነው ይላል። ሆን ብሎ ነው የሚሉ ሰዎች የሚያነሱት ሁለተኛ ማሳያ ምንድን ነው? ሴኔጋል ያንን ሁሉ ብጥበጣ ከበጠበጠች በኋላ ሜዳ ጥላ ከወጣች በኋላ ሪጎሬው ሲሳት እንዴት ሰለብሬት አታደርግም? ሪጎሬው እንደሚሳት ቀድሞ ተነግሯት ነው እንጂ ብለው ደግሞ ክርክር የሚያነሱ ሰዎች አሉ። ሌሎች ደግሞ የለም ሆን ብሎማ እንዴት ሊሆን ይችላል? በአንድ በኩል ለሀገሩ ብሔራዊ ቡድን ምን ማለት እንደሆነ፣ በሌላ በኩል በዚህ የአፍሪካ ዋንጫ ራሱ ብራሂም ዲያዝ የአፍሪካ ዋንጫው 5 ጎል አስቆጥሮ በጣም ምርጥ ጊዜን ያሳለፈ ተጫዋች ነው። ከምንም በላይ ግን ሪጎሬውን ከሳተ በኋላ ተቀይሮ ከወጣ በኋላ በካሜራ ሲያሳዩን አይኑን ባቅርሮ ይታያል። ሆን ብሎ የሳተ ሰው እንደዛ አይነት ስሜት ውስጥ ይገባል ወይ እያሉ ደግሞ አውቆ አይደለም ብለው ደግሞ ሀሳብ የሚያነሱ ሰዎች አሉ። የሞሮኮ ብሔራዊ ቡድን አሰልጣኝ በዚህ መንገድ ሪጎሬውን ለመምታት የወሰነው አስቦበት ይመስለኛል ነው የሚሉት። ይሄንን ወስኗል፣ ይሄንን አድርጎታል፣ የሆነውን መቀበል ብቻ ነው ይላሉ። ሰዎች ይከራከራሉ። የእውነት ለመናገር ከመከራከር ውጪ የተለየ ነገር መደምደሚያ ላይ ለመድረስ የሚያበቃ ራሱ ሰውየው ካልተናገረ በስተቀር እድል የላቸውም። በመነጋገር ነው የምንቀጥለው። ለዚህ ነው ይሄ የአፍሪካ ዋንጫ ረጅም ጊዜ ምናልባትም ዕድሜ ልካችንን በዚህ የትናንትናው ግርግር የምናስታውሰው የአፍሪካ ዋንጫ መሆኑ አይቀርም የምንለው። በነገራችን ላይ የሞሮኮ እግር ኳስ ፌዴሬሽን በይፋ ለፊፋ ቅሬታውን አቅርቧል፣ ሴኔጋል ላይ እርምጃ እንዲወሰድ። አሁን ካፍም ፊፋም ሴኔጋል ላይ የሆነ እርምጃ መውሰዳቸው አይቀርም። ምንድን ነው የሚወስኑት ውሳኔ? እሱን ጠብቀን ማየት ነው። ነገር ግን የሆነው ነገር ለአፍሪካ ደስ አይልም። የሆነው ነገር ለእግር ኳስ ደስ አይልም። ራሳችንን እነሱ ቦታ ሆነን ምናምን እናስብ የሚለውን ሐሳብ ለመውሰድ በጣም ያስቸግራል። የእውነት ለመናገር ግን ደግሞ እንደ አንድ አፍሪካዊ እንዲህ ባለው ኢንሲደንት እንዲህ ባለው ክስተት ስማችን ባይነሳ እንዴት ደስ ይል እንደነበረ ደግሞ እንደገና ሳዲዮ ማኔን ስናስብ ደግሞ እንጽናናለን። ሳዲዮ ማኔ የእውነት ለመናገር የአፍሪካ እንቁ ልጅ ነው። ትላንትና በጎብዝናው ከሠራው ታሪክ በላይ የአፍሪካን እግር ኳስ የአፍሪካውያንን ስሜት በተወሰነ ደረጃ የክብር ነገር እንዲሰማን ያደረገው ሳዲዮ ማኔ ነው። አፍሪካ ዘላለሟን በኩራት የምታነሳው ስም ሳዲዮ ማኔ። አልበቃንም። በዚህ ጉዳይ ላይ በዝርዝር በነገም ፕሮግራማችን ላይ የምንነጋገራቸው ነገሮች ይኖራሉ። ምን ተሰማችሁ?
እስኪ ስሜቶቻችሁን ጻፉልን። በዓል እንዴት ነበር? በድጋሚ እንኳን ለብርሃነ ጥምቀቱ አደረሳችሁ እያልን ለመላ ክርስትና እምነት ተከታዮች መልካም ምኞታችንን እንገልጻለን። በድጋሚ መልካም የበዓል ጊዜ ይሆንላችሁ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።